ሰለቸኝ እንላለን። በተለይ በውጭው ዓለም በስልክ የምሰማቸው ድምጾች መኖር ሰለቸ የሚሉ ናቸው። ብዙዎቹ መኖር ሰለቸን ይላሉ። ታዲያ ምን ይሻላል? ምን እንደምሆን ግራ ገብቶኛል። መኖር ሰለቸኝ ይላል። የሚያደምጣቸው ሰው የለም። ለዓለም እንዳይደመጡ በዚህ ዘመን ውስጥ ክፉ ጠላት ከሰራቸውና ከፈጸማቸው ሴራዎች ዋነኛው ክፍል መደመጥን ማሳጣት፣ በመንፈሳዊም በስጋዊ። የኛ አምላክ ግን ሊያደምጠው ቆመ። ረጋ ብሎ ቆመ። ከዛ በኋላ አብዝቶ ሲጮህ ማረኝ 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 ሲል ወደዚህ አምጡት፣ የሚያልፈውን ሕዝብ አዘዘው። ወደዚህ አምጡት። ወዲያው መጣ። ምን ላደርግልህ ትወዳለህ ሲለው ምን እንደሚያደርግ ጌታ ያውቃል። ደግሞ ምን እንደምንቀበል እኛም ማወቅ አለብን። እስከ ቅርብ ጊዜ ድረስ ምን ላደርግልህ ትወዳለህ ቢለን ብዙዎቻችን ውጭ ሀገር ሄደን መስራት ነበረ አይደል? በተለይ ሴቶቻችን። ወንዱ ያው ችግር የለም ምን ላደርግልህ ትወዳለህ ነው፣ ጫት መግዣ ነው የሚለው። ይሄ ነው እንዴ ነው የኛ እኮ እንዴ። ምን ላደርግልህ ትወዳለህ ብንባል እከሌን አጥፋልኝ፣ ምን ላደርግልህ ትወዳለህ ብንባል እኛ በቃ ማንለው ነገር የለም። እሱ ግን ያለው ነገር አንድ ነገር ነው። ሁለት ፊደል ብቻ ነው። አይ ዘንድ ነው። አይ ዘንድ ነው። የኢያሪኮ መንገድ የጨለማ መንገድ የሆነችበት ሰው ነው። የስጋዊ መንገድ የጨለማ መንገድ የሆነበት ሰው ነው። መንገድም እውነትም ሕይወትም እኔ ነኝ። እሺ መንገድ ስለሆነ በመንገድ ላይ የወደቁትን አየ፣ ቆሞ አየ። እውነት ስለሆነ ደግሞ ወደ እኔ አምጡት ብሎ እውነተኛውን ትእዛዝ ሰጠ። እውነት ስለሆነ ምን ላደርግልህ ትወዳለህ አለው። እውነትን እንደሚሰጥ ስለሚያውቅ ማለት ነው። የእውነት ስጦታ ባለቤት ከመሆኑ ጋር ተያይዞ ምን ላደርግልህ ትወዳለህ የሚሰጠው እውነት ነው። ከዛ አይ ዘንድ ነው ሲል እውነት ስለሆነ እንዲህ አለው፣ እምነትህም አድኖሃል አለው። ልክ በሚያይበት ጊዜ ሕይወትን አየ። ማንን አየ? ኢየሱስ ክርስቶስን አየ። አምላኩን አየ። ያየው ማንን ነው? ለመጀመሪያ ጊዜ አይኑን ሲገልጥ ማንን አየ? አምላኩን አየ። እኛ ለመጀመሪያ ጊዜ አይናችንን ስንገልጥ ወይ ትምህርት ቤት ነው፣ አለያም የቴሌቪዥን መስኮታችን ላይ ነው፣ አለያም ጎረቤቶቻችን ላይ ነው። ምቀኛውን አይተን ምቀኝነት የተጋባብን ጥቂት አይደለም። ተንኮለኛውን አይተን ተንኮለኝነት ለኑሯችንም ለድላችንም በር ከፍተን የሰጠንበት ጊዜ ጥቂት አይደለም። ክፉውን አይተን ክፉ የሆንበትም አጋጣሚ ሰፊ ነው። ወሬኛውን አይተን ወሬኛ የሚሆንበት ጊዜ አለ። ዘመኑን አይተን እንደ ዘመኑ የተለዋወጥንበትም ጊዜ አለ። ወቅቱን አይተን እንደ ወቅቱ ያተረፍንበት የከሰርንበትም ጊዜ አለ። ይህ አይነ ስውር ግን ሲለው ለመጀመሪያ ያየው ጌታውን ነው። በቃ አምላኩን ነው ያየው። አየው በቃ እምነትህ አድኖሃል አለ። አስታውሱ፣ አንዳንድ ሰዎች በግድ ወደዚህ ይዛችሁ ትመጣላችሁ። በግድ መጽሐፍ ቅዱስ የሚነግረን ግን እንዲህ ነው። ምን አድኖሃል? እምነታችንም አምነን እንኳ ውጊያ ላይ ነን ያለ ነው፣ እንኳን ሳናምን። አንዳንድ ሰዎች ስልክ ይደውሉና በተለይ ሚስቶች ባሌ ወደዛ መምጣት አይፈልግም፣ እንደው ድንገት መጥተው ማጅራቱን ያዙልኝ ይላሉ። ለድብድብ ነው እንዴት ይሆናል ይሄ? እንደዚህ ብለው የሚያስቡና ልክ በዚህ መንገድ እንድጨነቅ የሚያደርጉኝ አሉ።
ሰዎችን ስታደምጧቸው አንዳንድ ጊዜ ያልሆነ ነገር አለ። መደመጥ ባለበት ሁኔታና መንገድ ውስጥ እንድንደመጥ ዝግጆች አይደለንም። የራሳችንን ብቻ ነው የምናስበው። ይህንን መንገድ ብዙ ጊዜ ሞክሬው ውጤት አላመጣም። ምክንያቱም መጽሐፍ ቅዱስ የሚነግረን እምነትህ አድኖሃል ነው። በጣም ልዩ ጸጋና ሞገስ ይሄ ነው። አምኖ እንኳ ፍልሚያውን እዚህ እየተመለከታችሁ ነው ያላችሁት። ስለዚህ መንገድም እውነትም ሕይወትም እውነቱን ሲልክለት እውነቱ አይኑ ላይ አበራ። ኢየሱስ ክርስቶስ መንገድ ሲሆን በዛ መንገድ አለፈና ከመንገድ ላይ አነሳው። መንገድ ላይ የወደቀው ዛሬ ብዙ ሰው መንገድ ላይ ወድቋል። አይነቱ ይብዛ ይነስ እንጂ አብዛኛው ከመንገድ መውደቅ ጋር የተያያዘ ነው። ከዛ እንዲህ የሚል ቃል እናገኛለን። የቅዱስ ሉቃስ ወንጌል አብዝቶም ጮኸ፣ ኢየሱስም ቆሞ ወደ እርሱ እንዲያመጡ ታዘዘ። በቀረበም ጊዜ ምን ላደርግልህ ትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይ ዘንድ ነው አለ። በዚያን ጊዜም እይ እምነትህ አድኖሃል አለው። በዚያም ጊዜ አየ፣ እግዚአብሔርንም እያከበረ ተከተለው። ማንን እያከበረ? እሺ መንገድም አይደል ያለው? የዚህ ሰው ህይወት መንገድ አልተቀየረም። እውነት አለ፣ ማየቱ እውነት አልሆነም። ህይወት አለ፣ ህይወቱ አልተለወጠም። ስለዚህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቃል ቅዱሳንን እንዳንማጸን፣ ድንግል ማርያምን አማላጅነቷን እንዳናከብር፣ በመንፈሳዊ መጎሷ እንዳንራመድ መናፍቃን የሚሉት በተሳሳተ አቅጣጫ ተርጉመውታል። ከእኔ በቀር መንገድም እውነትም ህይወትም እኔ ነኝ ያለው በደህንነት ጉዞ ውስጥና በምስጢረ ስጋዌው በኩል አምላክ ሰው አምላክ የመሆንን ጸጋ ስላካፈለን የዚህ የደህንነትን እውነት ለማሳየት እንጂ ቅዱሳንን እንዳንለምን፣ ጻድቃንን እንዳንማጸን፣ እመቤታችን ቅድስት ድንግል ማርያምን በአማላጅነቷ እንዳናምን አይደለም። መንገድም እውነትም ህይወትም ያለን ይሄ ነው። ከዛ በኋላ እግዚአብሔርን እያከበረ ተከተለው። ህዝቡ ሁሉ አይተው እግዚአብሔርን አመሰገኑ። በቃ እግዚአብሔር የተመሰገነበት ሰው ሆነ ማለት፣ እግዚአብሔር የተባረከበት ሰው ሆነ። እኛ ምን ተባርኩብናል? እስቲ አስታውሱ። ስንወለድ ጀምሮ እስክናድግ ድረስ ያየነው፣ የሰማነው፣ ያወራነው፣ የተማርነው፣ ያወቅነው እግዚአብሔር የከበረበት ነው ወይ ብለን ስናይ አይ ምናልባት ክብረ በዓሎቹን ተጠቅመንባቸዋል። በህይወታችን ገጽታ ውስጥ ግን እግዚአብሔርን ያስከበርንበት ጊዜ የለም። እግዚአብሔርን እያከበረ ህዝቡ ሁሉ እግዚአብሔርን አመሰገኑ። የምስጋና ህይወት ተጀመረ። ከመንገድ ላይ ተነሳ። የኢያሪኮ መንገድ አሁን እያያት ያልፋል እንጂ ተቀምጦባት አይለምንባትም። መንገድ ላይ የወደቀ ሰው አይባልም። የስጋ መንገድ ላይ የኖረ ሰው አይባልም። ያ ኢየሱስ ክርስቶስ አይኑን ያበራለት ሰው ያውና ይባላል። በኢያሪኮ መንገድ ላይ ወድቆ የነበረው ዛሬ በብርሃን የሚመላለሰው ያውና ይባላል። ሁል ጊዜ የማስም ይነሳል፣ የጌታው የአምላኩ ስም ይነሳል። አሁን አብዝቶ ከመጮህ የመጣ መንፈሳዊ በረከት ነው። የእግዚአብሔር አምላክን መንገድ የምናገኘው በስንፍና አይደለም፣ በመተኛትም አይደለም። አብዝተን የመጮህ መንፈሳዊ መሻት ከልቦናችን ውስጥ ስር ሰዶ ልምምዳችን አብዝቶ ከመጮህ ጋራ በመንፈሳዊ ፍቅር ሲሆን ነው። አብዝተው የሚገስጹን እንዳሉ ግን አስታውሱ። አመላችን፣ ሱሳችን ዝም በሉ ነው የሚሉት። ነገራችን፣ የትውልድ ከኋላ በኩል ያለው ጣጣችን ዝም በሉ ነው የሚሉት። ይህንን ዝምታ አስጥሰን ካለፍን ግን እግዚአብሔር ይከብራል፣ ታሪካችን ይለወጣል፣ የኑሮ በረከታችን ይገለጣል፣ አይናችን ከማስተዋል ጋር ይከፈታል፣ መንፈሳዊ ጸጋ ውስጥ እንገባለን፣ የዲያብሎስ አሰራርና ግዛት ይፈርሳል፣ የእግዚአብሔር መንፈስና ኃይል
በህይወታችን ይከሰታል። ስለዚህ በክርስቶስ ሥጋና ደም በኩል ልናልፍ የሚገባውን እውነት እናገኛለን ማለት ነው። ሥጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። ስለዚህ መንገድም እውነትም ህይወትም ማሆነልን ማለት ነው ኢየሱስ ክርስቶስ። የዓለም ነገስታት ስለ እውነት ብዙ ደክመው ጊዜና ዘመናቸውን ጨርሰዋል። የምድራችን ምሁራኖች ስለ እውነት ሲሉ ብዙ ለመጻፍ ታግለዋል። ትውልዳቸውን ግን በጻፉት መርሆ ውስጥ አስገብተው ለማለፍ ምናልባት ብዙ ሙከራዎች አድርገው ይሆናል። በአንጻሩ በሙከራዎቻቸው ብዙዎቹ የባከነ ትውልድን ማየት ሆኖ እናያለን። ስለዚህ በዚች ምድር ላይ መንገድም እውነትም ህይወትም በሥጋ የተገለጠልን ኢየሱስ ክርስቶስ ነው። እግዚአብሔር ስሙ የተመሰገነ ይሁን።